ወረርሽኝ እንዴት ተከላከሉ እንዲሁም ደግሞ ውጭ የሚኖሩ ከኢትዮጵያውያን ጋር ያላቸው ህብረት ምን ይመስላል በኢትዮጵያ ደግሞ አሁን ለተቋቋመው ድጋፍ አሰባሳቢ ኮሚቴ የሚያደርጉት ድጋፍና እገዛ ምን ይመስላል በተለይ በውጭ ሀገር ከሚኖሩት ኢትዮጵያውያንና ትውልደ ኢትዮጵያውያን ምን እንማራለን የሚለውን መነሻ አድርገን ውይይት እንቀጥላለን በእያላችሁበት ሆናችሁ ፕሮግራም እንድትከታተሉ እንጋብዛለን እንግዶቻችን በስካንዲኔቪያን ሀገራት በዓለምሉ ስልጣን አምባሳደር የሆኑት አምባሳደር ዲርባ ኩማ በስዊድን ስቶክሆልም መቀመጫቸው ማለት ነው እንዲሁም ደግሞ ሁለት ፕሮፌሰሮች ፕሮፌሰር ግርማ ገብረሰንበትና ፕሮፌሰር ግርማ ብርሃኑ እንዲሁም ዶክተር አንተነ መኩሪያን ጋብዘናቸዋል እንግዶቻችን ፈቃደኛ ስለሆናችሁ በጣም እናመሰግናለን እናመሰግናለን በጣም ጥሩ አምባሳደር ድርባ በተለይ ስካንዲኔቪያን ሀገራት ኖርዌይ ስዊድን ዴንማርክ ፊንላንድ የመሳሰሉት የኮሮና ወረርሽኝ መከሰቱ ይታወሳልና እስኪ ዛ አካባቢ የነበረው ባጭሩ ይግለጹልን እስኪ ኢትዮጵያውያንም ምን ይማራሉ እንዲሁም ደግሞ እናንተም ከዚህ በሽታ እንዴት ራሳችሁን አደጋችሁ የሚለውን አጠር አድርገው እስኪ ግለጹልን እሺ እንግዲህ ዛሬ በኢትዮጵያ ቴሌቪዥን ስለጋበዛችሁን እጅግ በጣም ከፍተኛ ምስጋና ማቅረብ ፈልጋለሁ በመቀጠል ያው ይሄ በሽታ በአለም ዙሪያ ከተከሰተ ጊዜ ጀምሮ በተለይ የአውሮፓ ሀገሮች እና አሜሪካ ጨምሮ ከፍተኛ በወረርሽኝ የተጠቁ ናቸው ብዙ ሰው ሞቷል ስካንዲኔቪያንም ከአውሮፓ ውስጥ በሽታው በከፍተኛ ደረጃ ከተስፋፋባቸው ሀገሮች አንዱ ነው በሽታውን ለመከላከል ሶስቱ ሀገሮች የበሽታውን ክስተት ከተገነዘቡ በኋላ በተለይ የዓለም የጤና ድርጅት ይሄ በሽታ ወረርሽኝ ነው የሚል መግለጫ ከሰጠ በኋላ ሶስቱ ሀገሮች ሙሉ በሙሉ ድንበራቸውንም የሰውም የኢኮኖሚ እንቅስቃሴ ሙሉ በሙሉ ዘግቶ ነበር ኖርዌይ ፊንላንድ እና ዴንማርክ ስዊድን ግን ለህብረተሰቡ ነው ኃላፊነት የሰጡት በራሳቸው የዘጉት ነገር የለም በአብዛኛው የመንግስት ስራም የተለያዩ የትራንስፖርት አገልግሎትም ሌሎች መሰረታዊ የሚባለው የህዝብ አገልግሎትና ትምህርት ቤቶች የመንግስት ሰራተኞች ከቤት ሆነው እንዲሰሩ እርስ በርስም በዚህ ተራርቆ ስራቸውን እንዲያከናውኑ የሶሻል ዲስታንሲንግ የሚባለውን የመንግስት መመሪያ እንዲከሰቱ ነው እንጂ ከቤት እንዳይወጡ አልተደረገም በስዊድን ስለዚህ ስዊድን ከአውሮፓ የተለየ እርምጃ ነው የወሰደችው በዚህ ምክንያት ህብረተሰቡ በመንግስት ላይ ያለው እምነት ትልቅ ስለሆነ መንግስትና ህዝብ መካከል ያለው ትረስት ትልቅ ነው ከዚህ የተነሳ ብዙ ህዝብ የመንግስት መመሪያን ተቀብሎ ቤት ይሆናል ሲንቀሳቀሱ እንደዚህ ርቀት ጠብቆ ነው የሚንቀሳቀሱት ስለዚህ በስካንዲኔቪያን ሀገር በሽታው ተስፋፍቷል ብዙ ሰው ሞቷል ነገር ግን በአሁኑ ሰዓት ያለው ሁኔታ ቀስ በቀስ ኢኮኖሚውን ወደ መክፈት ነው እየሄዱ ያሉት የኢትዮጵያ ኮሚኒቲ የተወሰኑት የዚሁ በሽታ ተጠቂ ሆነዋል በሶስቱም ሀገሮች በተለይ በስዊድን እና በኖርዌይ ትንሽ ከፍ ያለ ጥቃት ደርሷል እስካሁን ባለኝ መረጃ አንድ ሰው እንደሞተ በጽፎ ልኮልናል ከዚህ በተረፈ ግን ቁጥራቸው በዛ የሚሉ ኢትዮጵያውያን በሽታው ተጠቂ ሆነዋል ግን አብዛኛው አነስ ያለ ህመም ከባድ ጉዳት የማያደርስ ህመም ይታመማሉ የተወሰኑት ግን ሆስፒታል ገብቶ ሙሉ በሙሉ የጤና እንክብካቤ ይደረግላቸዋል በዚህ ሀገር የታመመ ሰው ለህይወቱ የማያሰጋ ካልሆነ በስተቀር ቤቱ ነው የሚቆየው ቤቱን ዘግቶ ይቀመጣል የኮሚኒቲ ማህበራት በተቻለ መጠን ምግብም ውሃም የመሳሰሉትን በርጋ አድርጎለት ይሄዳሉ በዛ ወስዶ ይመገባል መንግስትም የተወሰነ እንክብካቤ ያደርጋል ስለዚህ በአጠቃላይ ስናይ የበሽታ ወረርሽኝ ከፍተኛ ነው ህብረተሰቡ ኃላፊነት በተሞላበት መንግስት የሚለውን በመከተል ራሱንም በመጠበቅ ህብረተሰቡንም ከበሽታ በመጠበቅ ትልቅ ልምድ የተገኘበት ነው በስካንዲኔቪያን ሀገር ማለት ይቻላል ወደ እርሶ ልምጣ አምባሳደር ግርማ ብርሃኑ በተለይ ስካንዲኔቪያን የሚባሉት የፊንላንድና ዴንማርክ ጋር በጣም ተስፋፍቶ ነበር በስዊድን ደግሞ የተለየ ነበር ኃላፊነቱ ለህዝቡ ነው የተሰጠው ነው የተባለውና እነዚህ ነገሮች እንያቸው እስኪ እንዴት ነው ለምንድን ነው የተስፋፋው እንዴት ተስፋፋ ግን ስዊድን ጋር ደግሞ የተለየ
ሂደት የተከተሉት ለህዝቡ ኃላፊነትን ሰጥተዋል የተባለውና እስኪችን ያብራሩልን። ኖርዌይ፣ ስዊድን እና ዴንማርክ በጣም ተቀራራቢዎች ናቸው። ስካንዲኔቪያን የሚባሉት ሶስት ናቸው። ወንድምና እህት እንደማለት ነው። ቋንቋም ውርሰት አለ። ያ ሆኖ የሌበር አይዲዮሎጂያቸው ሁሉ በእንትን ላይ የተመሰረተ በሶሻል ዌልፌር ላይ የተሳሰረ ነው። ያ ሆኖ ሳለ ብዙ ጊዜ የሚወስዷቸው እርምጃዎች ተቀራራቢ ሆኖ ሳለ እዚህ ላይ ግን በጣም ተለይተዋል እና ይሄ አሁን የሚወያዩበት ነገር ነው። ኮንቴንሽስ የሆነ ነገር ነው። ለምንድን ነው? ምክንያቱም ስዊድን ያየነው እንደሆነ የህዝቡን ብዛት ግምት ውስጥ ከከተት ኦኬ ማለት ይቻላል። ግን ኦኬ አይደለም። 2000 በላይ ነው የሞተው። ከሌሎቹ የናገሩ ጋር ሲታይ የሟቾች ቁጥር በሽታው የደረሰባቸውን ፖቨርቲ የሆኑትን ቴስት ያደረጉት ቁጥር ከፍተኛ ነው። በሌላ በኩል ደግሞ ስንመለከተው ምንድነው ስዊድን ላይ ይሄ በረከተበት ምንድነው ትንሽ እኔ የሚመስለኝ የሚችለው አንዳንድ አካባቢዎች በጣም ያኗኗር ሁኔታ ጋር ሊገናኝ ይችላል። ሴግሪጌሽን የሚባለው ነገር ምናልባት የህዝብ የቤቶች አንዳንድ አካባቢዎች አሁን ስቶክሆልም አካባቢ አይተነው እንደሆነ የውጭ ሀገር የመጡ ሰዎች ወይ በዝቅተኛ ገቢ የሚተዳደሩ የህብረተሰብ ክፍሎች ወይ ኤትኒክ ግሩፖች በአንድ አካባቢ በተጨናነቀ ሁኔታ ወይም በኮንጀስት በሆነ ሁኔታ አኗኗር ስላለ እሱ የተወሰነ ተጽዕኖ ሊኖረው ይችላል። ከዛ ውጭ ግን ምንድነው በጣም ደስ የሚለው ስዊድን ውስጥ ይህን ያህል ብዙም ህዝብ ቢሞትብንም በህዝቡና በመንግስት መካከል ከፍተኛ የሆነ እንትን አለ። ይሄ ምንድነው ትረስት መተማመኑ በጣም የሚደንቅ ነው። በስነ ስርዓቱም መንግስት የሚያወጣውን ፖሊሲ ተከትለን እያስፈጸምን ያለ ነው ማለት ህዝቡ ስራ ስራታ። ኢትዮጵያ በዚህ አጋጣሚ ላይ ግን ከስዊድን እንደው ኢትዮጵያን አደንቃለሁ። ቫይረሱ ዲክሌር ከተደረገበት ጊዜ ጀምሮ ከውሃን ቻይና ወደ ኢንተርናሽናል ወደ ተለያዩ ሀገሮች መዛመት ከጀመረበት ጊዜ ጀምሮ በህብረተሰብ ውስጥ የተወሰነ አዌራንስ ግራጁዋሊ እያደገ የመጣበት ሁኔታ ነው ያለው በሂደት። ነገር ግን አሁን ወደዚህ ወደ ኖርዌይ ወይም ስካንዲኔቪያን አካባቢ ቀደም ብሎም ቢሆን ህብረተሰቡ በጤና ዙሪያ ላይ ያለው ግንዛቤ በዋነኝነት ጠንከር ያለ ነው። ትልቁ ነገር ህዝቡ መንግስት የሚለውን ተከትሎ ስለሚሰራና ምንም ችግር እስከዚህም ከሌሎች የተለየ የሚደርስበት አልሆነም። ዋናው ግን የቅድም ፕሮፌሰር ግርማ ብርሃኑ እንዳሉት በተለይ አንዳንድ እስካሁን የሞቱትንም ቢሆን የኑሮ ሁኔታ ትንሽ ጭንቅንቅ ባለበት ቦታ ያሉት በተለይ የውጭ ሰዎች ላይ ትንሽ ከፍ ያለ ነው የመሞት እንትኑ ዲግሪው ማለት ነው። በዛ የተለየ አይ ቲንክ ምናልባት ስዊድንን እንትን ከሌሎች የሚለየው ነገር ቢኖር ህዝቡም የመገናኘት እንትኑ እንደ ሳውዘርን እንደ ደቡብ አውሮፓ ወይም ደግሞ እንደ አፍሪካ የመቀራረብ እንትኑ ዲግሪ በጣም የተቀነሰ ነው በፊቱም ቢሆን እና ይሄም አንድ ፋክተር ሊሆን ይችላል ብዬ አስባለሁ። አንደኛው ትልቁ የእንትኑ የኢንፎርሜሽን ነበር እና ኢንፎርሜሽንም በጊዜ ባለማድረስና በተለይም ደግሞ የውጭ ሰዎች ባሉበት አካባቢ ይሄ ኢንፎርሜሽን በደንብ ባለመድረሱ ሁለተኛው ነገር ደግሞ አለመረዳትም ሊሆን ይችላል። ሌላው ምንድነው የሶሻል የአኗኗር ሁኔታ ነው። ሶስት ጄኔሬሽን በአንድ ቤት አካባቢ የመኖር ሁኔታዎች አሉ። አያት ልጅ እና እንትን ልጅ የሚኖርበት እንትን አለ እና የሶሻል ኮሄሽን በጣም ተቀራርቦ የመኖር ያ ነገር ከሀገር ቤት ያመጡት ሁኔታ እዚህም ይንጸባረቃል። አንዱ ፋክተር እሱ ነው ማለት ነው እንጂ በቅርብ ጊዜ ደግሞ ኢንፎርሜሽንም ደግሞ ከደረሰን በኋላ ሌላ ምን የሚባለው ምንድነው ከአኗኗር ሁኔታ ላይፍ ኳሊቲን በሚመለከት ከአመጋገብ ከምናምን አንዳንድ በሽታዎች አንደርላይንግ በሽታዎች አሉ። ለምሳሌ ኮሮና ከያዘ በቀላሉ እንዲጠቁ የሚያደርጉ እንደነ ሃይ ብለድ ፕሬሸር እንደ ዲያቤት የመሳሰሉ ነገሮችም ሰብጀክቲቭ የሆኑ ግለሰቦች እዚህ አካባቢ ይገኛሉ ማለት ነው።
አምባሳደር ድርባ እዛ ሀገር ያያችሁት በቂ ጥንቃቄ ያለ ማድረግ በጣም ተቀራርቦ የመኖር አንዳንዱ አካባቢ ደግሞ በጣም ዝቅተኛ ሞትም የተመዘገበበት ደግሞ የህብረተሰቡ የተቀራርቦ መኖር ባህሉ በጣም አነስተኛ ስለነበረ ነው። ኢትዮጵያ ጋር ሲመጣ ደግሞ በገጠርም በከተማም መንገድ ሲሄድም የማይለያይ ነው በሁሉም በደስታም በሐዘን ጊዜና ምናልባት በንጽጽር ማየት እንችላለን። አምባሳደር ድርባ ከዛ ወደ ፕሮፌሰር ግርማ መጣለው። ግርማ ብርሃኑ አምባሳደር ይቀጥሉ። አዎ አመሰግናለሁ። እንዳልከው ነው እዚህ ሀገር አብዛኛው በተለይ ስዊድናዊም ይሁን ኖርዌይ የዴንማርክ ሰው በብዛት ሰው ለየብቻው ነው የሚኖረው። ስራም ሲሄድ ለብቻው ነው የሚሄደው። ቤት ውስጥ አንድ ሰው ወይ ሁለት ሰው ነው የሚኖረው። ከበዛ ከእድሜያቸው ከ18 በታች የሆኑ ህፃናት ምናልባት አንድ ሁለት ቢኖሩ ነው። ስለዚህ ሰው ተራርቆ ስለሚኖር በተፈጥሮም ግንኙነቱም በቴክኖሎጂ ስለሆነ ሰዎች ለበሽታ የመጋለጥ እድላቸው ዝቅተኛ ነው። እዚህ የኛ ኮሚኒቲ የሚኖርባቸው አካባቢዎች ቅድም እንደተጠቀሰው አንድ ቤት ውስጥ ብዙ ሆኖ ነው የሚኖሩት። በዚህ ምክንያት በሽታውን በቀላሉ ከአንዱ ወደ ሌላ የተላለፈበትና ጉዳት ያደረሰበት ሁኔታ ነው ያለው። የኛ ሀገር ባህልም ለበሽታው የሚያጋልጥ ነው። ምክንያቱም ማህበራዊ ኑሮአችን እጅግ በጣም የተሳሰረ ነው። በተለይ በከተሞች ላይ አንድ ቤት ውስጥ 5-6 እስከ 7-8 ሰው በጋራ የሚኖርበት ሁኔታ ስላለ በተቻለ መጠን ከቤት እንዳይወጣና አንድም ሰው ቢሆን በበሽታ እንዳይለከፍ ካላደረግ አንድ ሰው በሽታ ይዞ ከገባ ብዙ ሰውን ሊበክል ይችላል። ለዚህም ይመስለኛል መንግስታችን በጣም ጥሩ እርምጃ ነው የወሰደው። ሰው ከቤት እንዳይወጣ መደረጉና ማለት በየቤቱ በየሰፈሩ እንዲቆይ መደረጉ አንድ ትልቅ ነገር ነው። ምክንያቱም ከወጣ በሽታ ይዞ ነው የሚገባው ሰው። ስለዚህ ማህበራዊ ትስስራችን ማህበራዊ ኑሮአችን በሽታውን ለማስፋፋት ትንሽ ሊያጋልጥ ይችላል። በተለይ ማህበራዊ ኩነቶች አሉ፣ የሃይማኖት በዓላት አለ፣ ሰርግ አለ፣ እድሮች አሉ፣ ሰዎች የሚሰበሰቡባቸው ማህበራዊ ኩነቶች በኢትዮጵያ በጣም ብዙ ነው። በተለይ በከተሞች ይሰፋል። ይሄንን መቀነስ ያስፈልጋል በእኛ ሀገር ይሄ በሽታ እስኪያልፍ ድረስና መንግስት ለዚህ ይመስለኛል የአስቸኳይ ጊዜ አዋጅም ይሁን ህጎችንም ጠበቅ ያለ ህግ አውጥቶ እየሰራን ያለው ይሄ ጥሩና ይበል የሚያሰኝ ነው የሚል ሐሳብ ነው ያለኝ። ፕሮፌሰር ግርማ ብርሃኑ ይቀጥሉ እስኪ። በተለይ የዚህ በሽታ ይቀጥሉ እስኪ ተጨማሪ ሐሳብ። ልክ ነው። ቀደም ቸኮልኩና ተናገርኩኝ እንጂ ይሄ ኢትዮጵያ ውስጥ ያለው መመሪያ እና ህዝቡን ደግሞ ማክበሩና በጣም የሚደነቅ ነው። የውጭ ታዛቢዎች ያደነቁት ነገር ለማለት ነው። በጣም ሊበረታታ የሚገባ ነው ለማለት ነው አንደኛው። ሁለተኛ እዚህ ስካንዲኔቪያን በለው ኖርዲክ ካንትሪስ ኖርዲክ ሀገሮች የሚባሉ እስካሁን የተጎዳ ኢትዮጵያዊ ብዙ አይደለም ለመናገር። ያለውም ዳታ እንደሚታወቀው ዳታ እዚህ ሀገር ውስጥ ዳታ አለውም ኤትኒክ ናይንስ አይሰበሰብም ማለት የማን ከየት አካባቢ የመጣ ሰው ነው የሚባል ተብሎ የለም። ሬስ ወይ ዘር የሚባል አይከፋፈልም እና ብዙዎቹ ስፔኩሌሽን ናቸው እና እስካሁን በሰማበለው እንግዲህ ኢትዮጵያዊ የሞት አንድ ነው መሰለኝ ካልተሳሳትኩኝ ከቴንስ ውስጥ ናቸው እነዚህ እዚህ ማህበራችን ውስጥ የጤና ባለሙያዎች ማህበር ውስጥ ዶክተሮች ስላሉ ማለት ውስጥ ማንተነን ዶክተር ነው እና በእነሱ አማካኝነት ከምንሰማቸው ኢንፎርሜሽኖች በስተቀር መንግስት ይሄን ያህል ተነክቷል። አሁን ለምሳሌ ሴንት ሉዊስ ብትሄዱ 100% የሞተው ጥቁር ነው። ዲትሮይት ሚቺጋን ሌሎችም አፍሪካን አሜሪካንስ ናቸው በጣም የተጎዱ። ለምንድን ነው የሚለውን ነገር ልንወያይበት እንችላለን። ብዙ ቲዮሪዎች አሉ እና ህዝባችን ጥሩ ሁኔታ ላይ ነው ያለው። እውነቱን ለመናገር አንደኛ እውነቱን ለመናገር የዚህ ሀገር ኢንፎርሜሽን በቋንቋ በአማርኛም በኦሮምኛም በትግርኛም አሉ በሚባሉ ቋንቋዎች ሰው ሁሉ ይዳረሳል ለህዝቡ። ደሞም የሙያ ማህበራትም አሉ የምንድነው ይሄ ኮሚኒቲስ የምንላቸው የቤተክርስቲያን ተቋማቶች ሁሉ ቤተክርስቲያንም መስጊድም አባላቶቻቸውን የሚደርሱበት መንገድ አለ እና በዚህ በኩል አይ ቲንክ ጥሩ ሁኔታ እንቅስቃሴ ይሄ ደግሞ ማህበራውን ቅድም አልተነጋገርንበትም እንጂ ይሄው በክብር አምባሳደሩ የሚስተባበረው ይሄ የአድቫይዘሪ ካውንስል እንበለው ወይም የብር ማሰባሰቢያ ቡድን አለ የጤና ባለሙያዎችን የህዝባዊ ማህበራትን እና
ያካተተ እና ይሄን ማህበር ደግሞ ይሄን ህብረት ታስክ ግሩፕ እየተንቀሳቀሰ ነው ያለው ኢትዮጵያዊ እዚህ ያለው ኢትዮጵያዊ ለመድረስ በኢንፎርሜሽን ፕላትፎርሞችን በማዘጋጀት እና ጥሩ ሁኔታ ላይ ነን ያለው ነው ከኛም ተርፎ ያው ወደ ለኢትዮጵያ ድርጅት ላይ ነን ያለው ገንዘብ እያሰባሰብን ያለው አሁን በመሀከል ላይ ነን ያለው ለኢትዮጵያ የሚላኩትን የህክምና መሳሪያዎች በጣም ጥሩ አሁን ወደ እርዳታ በኋላ እንመጣለን እዛ ስዊድን ሀገርም ወይም ኖርዲክ የሚባሉ ሀገራት ያለው ማህበረሰብ ኢትዮጵያውያን ጨምሮ መንግስት የሚለውንም ቤተ እምነቶች ወይም ሌሎች ሲቪክ ማህበራት የሚሉትንም ነገር መተግበራቸው ለኢትዮጵያውያን ምን መልእክት አለው እዚህ ኢትዮጵያ ውስጥ ላሉት ደግሞ አሁን በጣም ብዙ ትችትና የሚቀርብበት መንግስት ያወጣውንም የአስቸኳይ ጊዜ አዋጅ የምንበለው የጤና ባለሙያዎች ምክርም የሃይማኖት አባቶች መልእክትን በማክበር ረገድ በተለይ ሰው ርቀቱን ጠብቆ በመሄድ በኩል ትንሽ መዘናጋቶች ቸልተኝነት ይታያል ነውና እስኪ በንጽጽር ነው በመንግስትና በህዝብ መካከል ያለው ቋንቋ ማለት አንደርስታንዲንግ መኖር አለበት ማለት ነው ሁለተኛ ነገር ደግሞ it is means of communication ነው እና means of communication ቋንቋውንም በሚመለከት እዚህ ምንም እንኳን ከ90 በላይ ስዊዲሽ ተናጋሪም ቢሆን ሁሉም ይነስ ምንም ይሆን በተለያየ ቋንቋ እነዚህ ኢንፎርሜሽን ይተላለፋል ያለ ምንም እንትን ስለዚህ መረጃ ሁሉም ጋር ቶሎ ይደርሳል ማለት ነው ቶሎ ነው የሚደርሰው ይሄ ደግሞ ለኢትዮጵያም ትልቅ ትምህርት ነው በተለይ ኢትዮጵያ ገጠር ነው በጣም እንትን የሚያደርገው ቋንቋም በጣም ዳይቨርሲፋይድ እንትን ስለሆነ በዛ በተለያየ ቋንቋ እንዳውም ይሄ ኢቲቪ ያንን ነገር ሚዲያን እንትን በማድረግ ይሄንን ኢንፎርሜሽንን ዲሲሚኔት በማድረግ በጣም ትልቅ ሮል መጫወት የሚገባቸው ነው ማለት ነው እዚህ ሀገር ሚዲያ በጣም ትልቅ ሮል ነው የሚጫወተው ሬዲዮ ቲቪ እና ትልቅ ሮል ነውና በጧት ሰው ሬዲዮ ያዳምጣል እንትን ያዳምጣል እና በጣም አቴንሽን እየሰጠ ነው ማለት ነው መንግስት ኤቪደንስ ቤዝድ የሆኑ ውሳኔዎችን ይወስናል እነኛን ውሳኔዎች ለህብረተሰቡ ያሳውቃል ህብረተሰቡ ካለው ግንዛቤ ጋር ያዋሃድና ሚዲያዎችን በመጠቀም የራሱን የማንበብ ልምድ በመጠየቅ ቀጥተኛ ኢንፎርሜሽን በመቀበል በስማ በለው አይደለም ቀጥተኛ ኢንፎርሜሽን በመቀበል ተግባራዊ ያደርጋል ይሄንን ወደ ሀገራችን ስንወስድ ኢትዮጵያ ውስጥ መንግስት አሁን እንግዲህ እስኪ ደንቀኝ ድረስ እኔ በተቻለ መጠን ኢንፎርሜሽኖችን ለማሰራጨት የሞከረበት ሁኔታ አዌረንስ ለመፍጠር የሞከረበት ሁኔታ አለ በዚህ መሃል ግን ከባህላችንም ይሁን ደግሞ ካለን የፖለቲካ አስተሳሰብ አንዳንድ ወደ ኋላ ይቀርም ልንለው እንችላለን በአካሄድ ደረጃ ያለ ማወቅም ሊሆን ይችላል በስማ በለው የምንሰማቸው ነገሮች መንግስት የሚያወጣቸውን ፖሊሲዎች የማጣጣል መንግስት የሚሰጣቸውን አድቫይዞች ያለ መቀበል ሁኔታ ይከተላል ይሄ የጋራ የራስ ጤና ነው ለራስ ጤና ሁሉ ጊዜ ራስን መጀመሪያ ተጠያቂ ማድረግ ነው እኔ ኃላፊነት መውሰድ አለብኝ እያንዳንዱ ዜጋ ኃላፊነት መውሰድ መቻል አለበት ቀጥሎ መንግስት የሚያወጣቸው ፖሊሲዎች ለምንም አይነት ዓላማ ሳይሆን በቃ ለጤናም በተመለከተ ጤናውን እንዲጠብቅ ካለው ወቅታዊ ሁኔታ ጋር ከኮሮና ስርጭት ጋር የተያያዘ መሆኑን በሚናገርበት ሰዓት ላይ ተጨባጭ መረጃዎችን እያቀረበ ነው ይሄ ደግሞ ህብረተሰቡ የበለጠ እንዲያምኑ ያደርጋል ከዚህ ባሻገር ግን ሰፈር ውስጥ ባሉ ወሬዎች ይሄ ነው ኮሮና ይሄን ያህል ጥቃት አያደርስም እኛ ሀገር ሙቀት ስለሆነ የሚባል ነገር አለ የተለያየ ነገር አለ እንግዲህ እያየን ያለነው ኮሮና ዘር አይመርጥም ቦታ አይመርጥም ሀገር አይመርጥም ቋንቋ አይመርጥም ስለዚህ እያንዳንዱ ህብረተሰብ ለሚደርሰው ኢንፎርሜሽን አመዛዝኖ የራሱን ዕውቀት ጨምሮ ተቀብሎ መሄድ ነው ያለበት አታድርግ የተባለው ነገር ባለማድረግ ትብብሩ ማሳየት መቻል አለበት በዛ ነው ለንዋጋም ለናቆም የምንችለው ማለት ነው ፕሮፌሰር ብርሃኑ ምን ይላሉ ፕሮፌሰር ግርማ ይቅርታ ይቀጥሉ እስኪ በተለይ ኢትዮጵያውያን መማር ያለባቸው ነገር ይቀጥሉ እስኪ ፕሮፌሰር ጥሩ ነው አሁን ተብሏል ጥሩ ነው ተቀመረው ግን ምንድነው እኔ በመሰረቱ የኢትዮጵያን ህዝባችንና ኗር የምናውቀው ነገር ነው ከሌላ ሰው ተነጥሎ መኖር አይቻልም ይሄ በጣም ኢንዲቪጁዋል ሶሳይቲ ነው ግለሰባዊ ነው 57% ነው የሰማሁት ዋን ነው በአንድ ሰው የሚመራ ቤተሰብ ውስጥ ነው ሃውስሆልዱ አንድ ሰው ነው ያለበትና ኢትዮጵያ የተለየ ነው አንደኛ አናኗራችን በጣም ኮሌክቲቭ ነው ህይወታችን ኮሌክቲቭ ነው ተሰሰር ያለ ነው እና ያን ኮንሲደሪንግ ይሄንን ችግር
እንዲሁም እስካሁን የተሰሩት ስራዎች እኔ መቼም እዛ አይደለሁም ያለው እዚህ ነኝ ያለሁት አውሮፓ እከታተላለሁኝ የሚከበሩ የሚደነቁ እንትኖች ነው ያየሁት የሰማሁት ጥሩ ነው ህዝቡ ምክንያቱም አብዛኛው ሰው በቋሚ የሚተዳደር አይደለም ቋሚ ገቢ ያለው አይደለም እና የዕለት ጉርሱን በመንገድ ላይም በውጪ ሌላ ሰው ጋር ኢንተራክት በማድረግ ነው የሚንቀሳቀሰው እኔ አሁን አስተማሪ ነኝ መውጣት አያስፈልገኝም ኦንላይን አስተምራለሁ ያው 2 ወር ሆኖኛል ሌላ ግን ኢትዮጵያ ውስጥ እንደምናውቀው አሁን 26 ሚሊዮን ተማሪዎች አሉ 47,000 ትምህርት ቤቶች አሉ እነዚህ በምን ሁኔታ ላይ ናቸው ያሉት አሁን ተማሪዎች ቤት ናቸው ገጠርና በከተማው መካከል ያለው ልዩነት እጅግ ሰፍቷል ነው የሚባለው ይላሉ በተለይ ቀጥሉ ተቋርጦ ነው go on please it's okay እና ለመናገር የፈለኩት ምንድነው ባጭሩ እኔ እንግዲህ በደረሰኝ እንግዲህ በርቀት ነው ያለውትና በደረሰኝ መረጃ ከሰዎችን ባስነጋገር የህዝቡ ኑሮ በጣም የተቀራረበ ነው ማቴሪያል ኑሮ ማለት ነው እና ያ ስርስር ያለ ነገር ነው ያም ሆኖ ግን ይሄንን ትምህርታው የመንግስት መመሪያ የሃይማኖት ተቋማት ድርም ቁብም በሁሉ አቅጣጫ ባለው ሶሻል ኢንፍራስትራክቸር ውስጥ የሚደርሰው መረጃ ከባለሙያዎቹም በየጊዜው የሚደርሰው መረጃ ሰምቶ መቆጠቡ ነው ፉል የሆነ እንትን ሊኖር አይችልም የተሟላ አይነት አፈጻጸም ግን እንትን የሚል ነው የሚያበረታታ ነው ለማለት ነው እና ግን ይልቁኑ ምንድነው አሁን እዚህ ላይ ለማመለከት እንደፈልገው ምንድነው ፍርሃት ነው ይልቁኑ ራሽናል ያልሆነ ባልተጨበጠ ሁኔታ ላይ የሚንቀሳቀስ እንትኖች አሉ ኢንፎርሜሽኖች አሉ ህዝብ በጣም ይጨነቃል መጨነቁ ጥሩ ሆኖ ኮንሰርን መሆኑ ጥሩ ነው ሳለ ግን መደረግ የሚገባው በጣም ቀላል ነገር ነው የሶሻል ዲስታንሲንግ ቀላል ነው ቤዚክ ነገሮች ናቸው የጤናን በተመለከተ እጃችሁን ታጠቡ ማለት ሳኒታይዘር ተጠቀሙ ማለት በጣም ቤዚክ የሆኑ ነገር ለማስተማር ለማስተላለፍ ኢንፎርሜሽን ቀላል ነው እና እንጂ አለዛማ በሽታው ከደረሰ በመሰረቱ ኢትዮጵያ ውስጥ ተገባና እንደ ኒውዮርክ እንዳየነው እንደ ጣሊያን ወይም እንደ ስፔን የሚሰራጭ ከሆነ ህዝባችን አይተርፍም ምክንያቱም ሚቲጌቲንግ የሆኑ እንትኖችን ማግኘት ቀላል ነገር አይደለም የመሳሪያ ህክምና መሳሪያዎች የሉም ቬንቲሌተር ችግር አለ ኢንቴንሲቭ ምንድነው የሚባለው የጽኑ ህሙማን ማከሚያ ጋር ወይም ጽኑ ህሙማን እሱ የለም እና እጅግ በጣም በታምርም ሊሆን ይችላል አሁንም ልገልጸው በማልችለው ሁኔታ የሞተብን ለጊዜው 3 ሰው ነው የቆስ እንትን ያሉብን እንግዲህ ቴስት ሊሆን የተባሉት 120 በላይ ነው 127 ነው ከዛ ውስጥ 50ዎቹን አገግመው ወደ ቤታቸው ተሰጥቷቸው ተከላክለዋል ይሄ ለኔ በጣም የተሟላ መልስ የማልሰጥበት ደስ የሚል ነው ግን ያ ማለት በሽታው ፖቴንሻል አደገኛ በሽታ ነው ያዘናጋል እጅግ በጣም ያዘናጋል ህዝቡን ምንድነው ይሄንን ነው ማስጠንቀቅ በየጊዜው እየተከታተልን ባለው መሳሪያ በመንግስት ብቻ አይደለም ሁሉም ኳሊቲቪን ያደምጣል ማለት አይደለም ግን ህዝቡ ጋር ሊደርሱ የሚችሉ መንደር አካባቢ የሚኖር ግራስሩት ሌቭል ላይ ያሉ የማህበራዊ ኢንፍራስትራክቸሮችን መጠቀምና መድረስ መቻል አለብን ያለማቋረጥ ሁኔታ ከገባ በሽታው በጣም እንጎዳለን አምባሳደር በተለይ ውጭ የሚኖሩ ኢትዮጵያውያን እዚህ ሀገር ውስጥ ለእርዳታ ድጋፍ ለሚያሰባስብ ኮሚቴም ደግሞ የምታረጉት ነገር ይኖራል በዋናነት ሰውን በህይወት እያለ መርዳት ነውና በተለይ እዛ ሀገር ያለው የአብሮነት ጉዳይ አነስተኛ ቢሆንም ግን ኢትዮጵያ ከኢትዮጵያዊ ወንድሙ ከኢትዮጵያዊቱ የሚለይበት ጊዜም ዘመንም አልነበረምና ይሄንን እንዴት ነው የምታውቁት በተለይ እዛ ሀገር መንግስት ስኬታማ ሆኖበታል በሽታውን በመከላከል ረገድ ይሄን ደግሞ ኢትዮጵያ ውስጥ ብንሰራበት ጥሩ ነው የሚለው የሁለቱም ሀገራት የህዝብ ዋናኗር ባህል የተለያየ ቢሆንም እስኪ የሚያጋሩን ሐሳብ ካለ ከድጋፉ ጎን ለጎን ሚውት አድርገውታል የእርሶን አምባሳደር ሚውት ሆኗል የእርሶ ቪዲዮ ጎን እንግዲህ ዋናው እዚህ ሀገር በሽታውን የመከላከል ስራ ውጤታማ ያደረገው ህዝቡ መንግስት የሚለውን ይሰማል መንግስት የሚያወጣው መመሪያ ይከተላል የመረጃ አሰጣጥ ስርዓቱን በጣም ሰፊ ነው በቅድም ምሁራኖቹ እንደገለጹት በቴሌቪዥን ይሰጣል በኢንተርኔት የተለያዩ ሶሻል ሚዲያዎች አሉ ማህበራዊ ተቋሞች አሉ
እነዚህ በሙሉ ህብረተሰቡ ራሱን እንዲጠብቅ የመከላከያ ዘዴዎች ምን እንደሆኑ በተከታታይ የሚያስተምሩ ስለሆነ ህዝቡ ይሄንኑ ሰምቶ ይሄንኑ ተከትሎ በሽታውን የመከላከል ስራ ውጤታማ አድርጓል። ስለዚህ ዋናው ነገር መደማመጥ ነው፣ የተባለውን ማድረግ ነው። በዚህ ሀገር በሽታውን የመከላከል ስራ በዋናነት ኃላፊነት የተሰጠው የጤና ባለሙያዎች ናቸው። በየጊዜው እና የፖለቲካ መሪዎች ሁለቱ ተቀናይቶ ነው የሚሰሩት። ማህበራዊ ተቋሞችም አሉ በቅንጅት ነው የሚሰሩት። ስለዚህ የተባለውን በመተግበር ህዝቡ በሽታውን ለመቀነስ መንግስት የሚያደርገውን ጥረት ውጤታማ አድርጓል። የኛም ሀገር እኔ እንደ መልእክት ማስተላለፍ የሚችለው ህዝቡ መንግስት የሚለውን አዳምጦ በተቻለ መጠን ይሄ ኃላፊ ነው፣ ጥቅሙም ደግሞ እያንዳንዱ ሰው ራሱን ቤተሰቡን ዘመድ ወዳጁን ለማዳን ነው የሚያገለግለው። ገዳይ በሽታ ነው፣ በጣም ገዳይ በሽታ ስለሆነ በተቻለ መጠን የመንግስትን መመሪያ የመንግስትን ህግ አክብሮ ይሄን ክፉ ጊዜ ማሳለፍ ያስፈልጋል። የኢትዮጵያ ህዝብ ይሄንን ማድረግ ይችላል የሚል እምነት ነው ያለኝ። ፋይናንስ ከማሰባሰብ አኳያ በአሁኑ ሰዓት እኛ በሽታው ከተከሰተ ጊዜ ጀምሮ ይሄንን የሚያስተባብር ወደ 11 አባላት ያሉት ኮሚቴ አቋቁመን ነበረ። የህክምና ባለሙያዎችና ታዋቂ ምሁራን ያሉበት ይሄ ኮሚቴ ቀስ በቀስ ሰፍቶ አሁን ብዙ ሰው ሆነናል። በስካንዲኔቪያን የምንሰራው ከአራቱም ሀገር አባላት አሉበት። ኮሚቴው በየሳምንቱ በዚህ በዙም ቪዲዮ ተገናኝተን እንወያያለን። እቅድም አውጥተናል ምን ያህል ገንዘብ ማሰባሰብ እንዳለብን። እስካሁን ድረስ ወደ 1.5 ሚሊዮን ብር እስከዛሬ በዚህ ሰዓት ድረስ 1.5 ሚሊዮን ብር ወደ አካውንታችን ገቢ ሆኗል። ከኢትዮጵያውያን እዚህ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የተሰበሰበ በተጨማሪም በ150,000 ብር የተገዛ የህክምና መሳሪያዎች በዚህ ሳምንት ወደ ኢትዮጵያ እንጭናለን። ማስኮች እና የእጅ ጓንቶችን አዘጋጅተናል። ከኢትዮጵያ አየር መንገድ ጋር እየተነጋገርን ነው። ከመንግስታት ጋርም እየሰራን ያለነው። አሁን የዴንማርክ መንግስት ትናንትና መረጃ እንደሰጡን ወደ 17 ሚሊዮን ዶላር ይሄንን በሽታ ለመከላከል የሚያስችል እርዳታ አድርጓል። ይሄም በኢትዮጵያ ብር ከ500 ሚሊዮን ብር በላይ ነው። ከስዊድን ከኖርዌይ እና ከፊንላንድ መንግስታት ጋርም እየተነጋገርን ያለነው። ከኮሚኒቲ ጋር ገንዘብ ለማሰባሰብ የምንሰራውን ስራ የኮሚቴ አባላት ብቻ ሳይሆን በየሀገሪቱ ያሉ የሃይማኖት አባቶች፣ የኮሚኒቲ መሪዎች፣ ታዋቂ ሰዎች፣ ምሁራንን እያሳተፍን አድማሱን እያሰፋን ያለነው። በሚቀጥለው ጊዜ ውስጥ በጣም ብዙ ገንዘብ አሰባስበን በሽታውን ለመከላከል የሚደረገውንም ጥረት እንዲሁም ደግሞ ከበሽታው ከተከላከልን በኋላ የሚከሰተውንም የኢኮኖሚ ችግር ለመቅረፍ የሚያስችል መንግስትን ሊደግፍ የሚችል ስራ ለመስራት እየሞከርን ነው። ስለዚህ ፋይናንስ የማሰባሰቡን ስራ እንቀጥላለን ማለት ነው። ዶክተር አንተነ እስኪ ከድጋፉ ጎን ለጎን ትልቁ የሰው አይምሮ ላይ የሚሰራ ስራ ነውና የተግባቦት ስርዓታችን አሁን እዛ ሀገር ያያችሁት በጣም ስኬታማ የሆኑበት የተግባቦት ስርዓት የኮሙኒኬሽን ቻናላቸውና የኮሙኒኬሽን ስርዓታቸው ህዝብ አይምሮ ላይ ነው የሚሰራው። ህብረተሰቡን ግንዛቤ የማስጨበጥ ስራ ስለሆነ ምናልባት ከተግባቦት ስርዓታችንም አንፃር መስተካከልም መጨመርም ያለባቸው ነገሮች ካሉ ከጤና አንፃር ምን ይላሉ ዶክተር አንተነ ከድጋፉ ጎን ለጎን? በጣም ጥሩ። እንግዲህ የመጀመሪያው አሁን ተግባቦት ኮሙኒኬሽን ስራ ነው። የኮሙኒኬሽን የተግባቦት ስራ ወሳኝነቱ ባለሙያዎች የሚሉትን ነገር ማዳመጥ ነው። ባለሙያዎች የሚሉትን ነገር መተግበር ነው። ባለሙያዎች የሚሉትን ነገር መንግስት ወደ ህብረተሰቡ በሚያቀርብበት ሰዓት ላይ ቅድም እንደተናገርኩት በመረጃ የተደገፈ ነገር ሲያቀርብ ህብረተሰቡ ያንን ተቀብሎ ለመተግበር በሙሉ ቁርጠኝነት መሰለፍ መቻል አለበት። ይሄ መጀመሪያው ነው። ሁለተኛው ነገር ደግሞ ያወቀው ሰው ላላወቀው ሰው በሚያገኘው ማናቸውም ሚንሶች ለማሳወቅ መጣር መቻል አለበት። ከራሱ ባሻገር ህብረተሰቡን ቤተሰቡን የመከላከል ግዴታ በእያንዳንዱ ሰው ትከሻ ላይ አለ። የግድ ኢንተርኔት ሊሆን አይገባውም። የግድ መንግስት እስኪነገር መጠበቅ አያስፈልገውም። ነገር ግን የጤና ባለሙያዎች የሚያውቁ ሰዎች ያነበቡት ሰዎች ሼር የሚያደርጓቸው የሚያካፍሉትን ኢንፎርሜሽን በሙሉ በቁም ነገር ወስዶ ወደ ተግባር መቀየር ነው። እጃችሁን ታጠቡ የሚለው እጅ መታጠብ ጥቅሙ ስለተነገረ ነው እንጂ እጅ መታጠብ ለኢትዮጵያ ህዝብ ምናልባት ብርቅ ሆኖ አይደለም ወይም ደግሞ አይታጠብም ማለት አልነበረም።
ግን ምክንያታዊ ነው እጅ መታጠቡ ምክንያታዊ ነው አካላዊ ርቀት መጠበቁ ምክንያታዊ ነው አይንን ባልታጠበ እጅ መንካት ምክንያታዊ ነው እነኚህ ነገሮች መቀበል ነው በዋነኝነት ከቁሳዊ መከላከያዎች በላይ ቅድም ያልከው የአይምሮ ዕውቀትን ማጎልበትና ያንን ተከትሎ የሚደረገው ነገር መጠበቅ ማድረግ መስማት እና ተግባራዊ ማድረግ ወሳኝ ነገር ነው በዚህ እንግዲህ ምንድነው ትግል ላይ ማለት ነው ከዛ ወደ እርዳታው ስንመጣ አሁን እርዳታው ሁለተኛ ነው የመጀመሪያው ሰው ልጅ ራሱን ነው የሚረዳው በእውቀትም በማናቸውም ባለው ነገር ማለት ነው ከዚህ ከስካንዲኔቪያን አካባቢ እኔ አሁን ያለሁበት የኢትዮጵያውያንና ትውልደ ኢትዮጵያውያን የጤና ባለሙያዎች ማህበር አለ ተቀማጭነቱ እዚህ ኖርዲክ አካባቢ ያሉ ባለሙያዎችን ያሳተፈ ነው በዛ በኩል የኢንፎርሜሽን የኢንፎርሜሽን እንቅስቃሴ ይደረጋል የማሳወቅ የማስተማር የማካፈል እንግዲህ ማካፈል ማለት ገንዘብና ንብረት ብቻ ሳይሆን ዕውቀትን ማካፈል ነው ያንን ያካትታል በቁሳዊ ደረጃ እዚህ ኖርዌይም አካባቢ የተለያዩ ተቋማት አሉ ቅድም ክቡር አምባሳደር የጠቀሷቸው የሃይማኖት ተቋማት አሉ የሲቪክ ተቋማት አሉ የኢትዮጵያ ባለሙያዎች ማህበር ተቋማት አሉ ኮሚኒቲዎች አሉ ከየአካባቢው ሁሉም ሰው የሚችለውን አስተዋጽኦ ያደረገ ነው እንግዲህ ሞቢላይዜሽኑን ያየው እንደሆነ በአንድ ያሰለፈንና በኮሙኒኬሽን ደረጃ የምንናገረው ቋንቋ አንድ አይነት የሆነበት ስለዚህ አንድ አይነት ቋንቋ ለመናገር ችለናል ማለት ነው በበሽታው ዙሪያ ስለዚህ ወደ ኢትዮጵያም ስንመጣ የዚህው አይነት የቋንቋ ወይም ደግሞ የአስተሳሰብ አንድነት እንዲመጣ እዚህም እየሰራን ነው ኢትዮጵያ ውስጥም ያለው ህብረተሰብ በሚደንቅ ሁኔታ ቀደም ፕሮፌሰር ግርማ ብርሃኑ ገልጾታል ወይም ሌሎቹ በሚደንቅ ሁኔታ ኢትዮጵያውያኖች በዚህ በሽታ ላይ ያላቸው ግንዛቤ ከፍ ያለ ነው በነገራችን ላይ ላስት ዊክ ውስጥ ጎግል ስለ ኮቪድ-19 ሰርች ካደረጉ ሃይስት የተመዘገበበት ሀገር አንዱ ኢትዮጵያ ጎግል አውጥቶት ነበርና ይሄም ያሳየው ህብረተሰቡ ለኢንፎርሜሽን ያለውን ጥማት ለኢንፎርሜሽን ያለውን አመለካከት መዳበር ስለሆነ ይሄ መቀጠል አለበት ይሄ መዳበር መቻል አለበት እየተማመን እየተደማመጥን ከሰራን ዴፊኒትሊ ማንወጣው ነገር አይኖርም ብዬ ነው ማስበው እንግዲህ ምናልባት ከመለስኩልህ ፕሮፌሰር ግርማ ብርሃኑ ተጨማሪ ሐሳብ አለዎት በተለይ ህብረተሰቡን ማስተማር እስኪ ቀጥሎ ፕሊዝ ምንድነው አንድ ነገር እንግዲህ አሁን ይሄን ነገር ለህዝባችን ላይ እንግዲህ ህዝቤን ነው ማስበው ኢትዮጵያውያኖች ላይ ህግና ደንብ መመሪያዎች ባመጣን ቁጥር ያ የሚያመጣውን ኮንሲኩዌንስ ውጤት ማገንዘብ አለብን አሁን ለምሳሌ ከቤት አትውጣ ስትለው ምንድነው ያ ከቤት አለመውጣቱ ያን ሰው የሚያሳጣው ከልማዱ እና ያንንም አብሮ የመቅረጽ ሁኔታ አስፈላጊ ነገር ነው ይሄኛው የቀረበን ለታካክስበት መንገድ ይሄ ነው ካላል ነው ህግና ደንብ ማርቀቅ መቀላል ነው ህግና ደንብ ፖሊሲ ማርቀቅና ይሄን አታርግ ከዛው ጋር አብሮ የሚሄደውን የአማራጭ ህይወት ማቀናጀት ጭምር አስፈላጊ ነው ለማለት ነው አንዱ ነጥብ ሌላኛው እንግዲህ እኔና ዶክተር አንተነህ ብዙ ጊዜ ኮሙኒኬሽኑ ላይ ነው የምንሰራው ኮሙኒኬሽን እዚህ ላለው ስካንዲኔቪያን ላለው ህዝብ ብቻ ለኛ ኢትዮጵያም ብቻ እና ለኢትዮጵያ ሳይሆን ከዚህ የተፈተነ የኮሙኒኬሽን ስልቶች ወደ ኢትዮጵያ የምናሻግርበት ፕላትፎርሞች ፈጥረናልና ምንድነው አንዱ ስትራቴጂው ነው ይሄን በሽታ በተመለከተ እንዳይስፋፋ ስትራቴጂዎች መንደፍ ነገር ነው ሌላው የኮሙኒኬሽን ፕላትፎርሞች እንዴት ማስፋት ነው የሜይንስትሪሙ አለ የሶሻል ሚዲያ አለ እና የተለያዩ አውታሮችን ተጠቅመን ይሄን ትምህርታዊ የሆነውን ቀላል የሚመስለውን ነገር የምናስተላልፍበትን ፕላትፎርም ማስፋት ላይ ነው ሶስተኛው ግን የተዛባ ኢንፎርሜሽን እንዳይደርሱ ምን ጥንቃቄ ማድረግ አለብን ነው አሁን ሀገር ቤትን በሚመለከት ኢትዮጵያን በሚመለከት 80% ያለው ህዝብ ገጠር ነው የሚኖር ይሄ በሽታ ገጠር ውስጥ ከገባ ትልቅ አደጋ ነው የሚያደርስ እና በአሁኑ ጊዜ ደግሞ ያለው ኢንፎርሜሽን በጠቅላላ የፎከስ ያደረገው አርባን ኤሪያ ነው የኢንፎርሜሽንም ደግሞ አክሰስም ያለው አርባኒስት ያለው እና ይሄንን ህዝብ በተለይ የገጠር ህዝብ በሱ በሚገባው እንትን ደረጃ
በምስሎች በአውዲዮ በተለያየ ፎርም ማስተላለፍ አስፈላጊ ነው። ይሄም ደግሞ በተለይም ደግሞ ቋንቋንም በሚመለከት ቋንቋ በጣም አስፈላጊ ነው እና አሁን በየጊዜው ያለው በየከተማም በማይክሮፎንም እንትን ይደረጋል። ይሄ ደግሞ በጣም ዲስፐርስድ የሆነ ሶሳይቲ ነው ገጠር አካባቢ። ይሄ በጊዜ ዲዛይን ተደርጎ ለህዝቡ መድረስ በሚገባ ሁኔታ መሰራት አለበት። አለበለዚያ it will be too late። እና ሁለተኛ ነገር ደግሞ ይሄንን what means ምን አይነት means ነው መጠቀም? አንድ አገር ሽማግሌዎች አሉ። አሁን ቅድም የጠቀስከው የአባ ገዳዎች አሉ። ህዝቡ ማንን ይሰማል ነው። አሁን እዚህ ሀገር ህዝብና መንግስት ህዝብ መንግስትን ይሰማል፣ መንግስት ህዝብን ይሰማል። እዛ ደግሞ የሀገር ሽማግሌዎች እና ህዝብ በጣም ኢንተግሬትድ የሆኑ ናቸው። እነሱንም መጠቀም ይቻላል ማለት ነው። ሌላው ደግሞ አሁን ተማሪዎች አሉ በአሁኑ ጊዜ ዩኒቨርሲቲው እንትና ከትምህርት ቤት ተው በሀገር ቤት የገቡ አሉ። በየገጠሩ እንትን ተማሪዎች ይገኛሉ። እነዚህን መጠቀም በጣም ያስፈልጋል። እነዚህ አሁን የሞባይል ቴሌፎን ገበሬው የለውም፣ ግን የተወሰኑ እንትኖች ሊኖሩ ይችላሉ። አትሊስት አሁን ለካሁን ኢትዮጵያ እንትን ሲደወል የተወሰነ እንትኖች ኢንፎርሜሽን ይተላለፋሉ። ይሄ በሁሉም ቋንቋ መሆን አለበት። በጣም አጠር ባለ እንትን ሳይል መድረስ አለበት። እነዚህ አሁን ትምህርታቸውን ተቷግ ገጠር የገቡትን ልጆች መጠቀም በጣም ያስፈልጋል። all means of media። በሽታው በመጀመሪያ ደረጃ ገዳይ መሆኑን ማመን ያስፈልጋል። ይሄ በሽታ ካልተከላከልነው ሊገለን ከፍተኛ ጥፋት ሊያደርስ የሚችል መሆኑን እያንዳንዱ ሰው ማመን አለበት። ሁለተኛ የመከላከያ ዘዴዎቹ ቅድም ባለሙያዎቹ እንደገለጹት ቀላል ነው። እያንዳንዱ ሰው እንዴት በሽታውን መከላከል እንደሚቻል ከጤና ባለሙያ፣ ከመንግስት ኃላፊዎች፣ ከተለያዩ ማህበራዊ ተቋማት የሚሰጡ መመሪያዎችና ዘዴዎችን በደንብ ካጠና ራሱንም ቤተሰቡንም መጠበቅ እንደሚችል አይተናል በዚህ በስካንዲኔቪያ። ስለዚህ ዋናው የበሽታውን የመከላከያ ዘዴዎች በደንብ ማወቅ ነው። ሁለተኛ መንግስት በሚችለው አቅም የጤና ተቋማትን አቅም እየገነባ ነው ያለው። በመድኃኒት በሰው የታመመውን ለማከም የሚያስችሉትን ነገሮች እያሟላ ነው ያለው። ስለዚህ መንግስት የሚያደርገውን ጥረት ህዝቡ ካገዘ የኢትዮጵያ ህዝብ ይሄን በሽታ ተከላክሎ ከችግሩ መውጣት የምንችል ይመስለኛል። ጥረቶችም አሉ በገጠርም በከተማም። ይሄን አጠናክሮና አስፍቶ መቀጠል አለባቸው። በአለም ዙሪያ በተለይ አገሮች ታዳጊ አገሮችን ለመርዳት ቃል እየገቡ ነው ያሉት እና በተለይ እንደና IMF የዓለም ባንክ የመሳሰሉት ታዳጊ አገሮች በበሽታው ምክንያት የሚደርሰውን የኢኮኖሚ ችግር ለመቅረፍ አሁን ከፍተኛ ዝግጅት ነው እየተደረገ ያለው። አገራችን ያለው መንግስት ከዚህ ተጠቃሚ ለመሆን ጥረት ያለ ይመስለኛል። አይ ሆፕ እኛ በውጭ ዓለም ያለነው ኤምባሲውም ይሁን እዚህ የሚኖረው ኢትዮጵያዊና ትውልደ ኢትዮጵያውያን አንድ ሆነን አገር ቤት የሚደረገውን ጥረት ለማገዝ ከፍተኛ ጥረት እያደረግን ያለነው። ተባብረን ነው የምንሰራው። ብዙ የሕክምና ባለሙያዎችና ዩኒቨርሲቲ ምሁራን ከአንድ ላይ ተደራጅቶ እየሰራን ያለነው በአራቱም ሀገር። ስለዚህ ይሄ ልምድ አገር ቤትም ሄዶ በሌሎች ዓለም ያሉ ኤምባሲዎችም እንደዚሁ ዳያስፖራውን እያደራጁ ቢሰሩ አገር ቤት ያለውን ጥረት ለመቅረፍ ትልቅ እድል ይፈጥራል የሚል ነገር አለኝ እና በአጠቃላይ በሽታውን መከላከል እንችላለን፣ ከችግሩ መውጣት እንችላለን። ዋናው ህብረተሰቡ ተባብሮ አንድ ሆኖ ተደማምጦ መንቀሳቀስ ነው የሚል ሐሳብ ነው ያለኝ። ጥሩ። አምባሳደር ድሪባ ኩማ በኖርዌይ፣ ፊንላንድ፣ ዴንማርክ እና ስዊድን የፌዴሪ ባለሙሉ ስልጣን አምባሳደር፣ እንዲሁም ፕሮፌሰር ግርማ ገብረሰንበትና ፕሮፌሰር ግርማ ብርሃኑ፣ መጨረሻም ዶክተር አንተነህ መኩሪያ ለሰጣችሁ ማብራሪያ በጣም እናመሰግናለን። እግዚአብሔር ይስጥልን። እናመሰግናለን። እኛም እጅግ እናመሰግናለን። በጣም ጥሩ። የተከበራችሁ ተመልካቾቻችን የኢቲቪ ወቅታዊ ፕሮግራም በዛሬው ፕሮግራማችን ያቀረብንላችሁ ስካንዲኔቪያን ሀገር የሚኖሩ ኢትዮጵያ ማህበረሰብ የኮሮና ወረርሽኝ በመከላከል ሂደት ውስጥ ራሳቸውን እንዲተከላከሉ እንዲሁም ደግሞ ሀገር ውስጥ እየተደረገ ያለው የድጋፍ ማሰባሰብና ዜጋን የማዳን ትውልድን ከዚህ አደጋ የማዳን
ስራ ላይ ደግሞ የተሰማሩ ምን ይመስላል ያደረጉት ድጋፍና እገዛ እንዲሁም ደግሞ ወደፊትም የሚሰሯቸው ስራዎች ምን ይመስላል በሚል ያዘጋጀንላቸው የቲቪ ወቅታዊ ፕሮግራም በዚህ ያበቃል። በሌላ ጊዜ ደግሞ በሌላው የዓለማችን ክፍል የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን እንዲሁ ደውለን በማናገር የምናቀርብላችሁ ይሆናል። ከኛ ጋር ስለነበራችሁ እናመሰግናለን። ሰላም ነው።